بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى بمجمر درجان ياتنا الله سبحانه وتعالى عندنا تراسة وسالة المحاضرة الثامنة عشرة أسراس من تنيا محاضرة عصمة الأنبياء إلى النار يا نبياتوش تبكنت طيب እንግዲህ አላህ Subhanahu Wa Ta'ala በርካታ ነብያቶችን ልኳል ለየኡመቱ የተለያዩ ነብያቶች በየጊዜው ተልከዋል ከነዚያ ነብያቶች ውስጥ ረሱል ይሆኑ አሉ ረሱል ያልሆኑም አሉ ልዩነቱ ምንድነው የሚለውን ባለፈው ክፍል አይተናል ማለት ነው በአንድ ዘመንም ብዙ ነብያቶች ለተለያዩ ህዝቦች የተላኩበት ሰዓት አለ እንደዚሁም ረሱል አለይሂ ሰላቱ ወሰለም ደግሞ ለዓለም በተከላላው የተላኩበት ጊዜ ነበር ማለት ነው ከዛ እሳቸው ከተላኩበት ሰዓት ጀምሮ እስከ መጨረሻው ድረስ ሌላ የሚላክ ነብይ የለም ማለት ነው ሁሉም ሸሪዓው በረሱል አለይሂ ሰላቱ ወሰለም ሸሪዓ እስከ የውመል ቂያማ የሚከተል ይሆናል ማለት ነው እና ዒስመቱል አንቢያ የነብያቶች ጥብቅነት እንግዲህ ይህ ሲነሳ ብዙ ቂሳዎች ብዙ ወሬዎች የሚወራሉ በነብያቶች ላይ ብዙ የሚዋሹ ነገሮች አሉ ማስረጃ አለው የለውም ከቁርአንና ከሐዲስ አንፃር እንዴት ነው ሸሪዓችን ምን ይለዋል የሚለው ነገር ሳይታይ ሰው ዝም ብሎ ግማሹን ለሶብር ምክር ይሰጣል በሚል መንገድ ግማሹ ደግሞ በሌላ መንገድ ሸሪዓ ላይ የሌለ ይሆናል ወጣ ያለ ነገርን ሲናገሩ ይስተዋላልና ይህ ምዕራፍ ይህ ክፍል በደንብ አድርጎ ይሄን ነጥብ የሚያነሳልን ስለሆነ እንዲህ የሚዋሹ ነገራቶችን መጠንቀቅም ማስጠንቀቅም ይኖርብናል ማለት ነው طيب ነብያቶችን ታዲያ እንዴት ነው የምናውቀው የሚለው ነጥብ ከዚህ በፊት አላህ Subhanahu Wa Ta'ala የምናውቅበት መንገድ ጠቅሰን ነበር ዛሬ ደግሞ ነብያቶችን እንዴት እናውቃለን إن معرفة الأنبياء ነብያቶችን ማወቅ የሚባለው ነገር ተኩኑ بمعرفة ይሆናል በምን ተኩኑ ማለት ትሆናለች ማለት ነው بمعرفة በማወቅ ما يجب لهم ለነሱ የሚሰብትላቸውን ማለትም ለነብያቶች የተረጋገጠ የሆነ ነገርን من الصفات ከባህሪያቶች ለነሱ የጸደቀ የተረጋገጠ የሆነ ማወቅ ነው በእነዚህ ብዙ ባህሪያቶች አሏቸው ያን ባህሪያቶችን መገለጫቸውን በማወቅ ነው ነብያቶችን የምናውቀው አንድ وما يستحيل عليهم በዚህ ለነሱ የሚገለጹበት ከሆነ ባህሪያታቸው ተቃራኒ ያለ የሆነ ሙስተሂል የምንለው በእነሱ ላይ ሊከሰት እነሱ ሊገለጹበት በጭራሽ የማያመች የሆነ ማለት ነው ነብያቶች ሊገለጹበት የማያመች የሆነ ባህሪ ከሚገለጹበት ተቃራኒ የሆነ ማለት ነው አንደኛ የሚገለጹበትን ባህሪ ማወቅ ሁለተኛ ለነሱ ማመች የሆነ ለነሱ የማይሆን የማይገባ የሆነን ባህሪን በማወቅ እና وما يجوز في حقهم በነሱ በነብያቶች ላይ ጃኢዝ የሆነውን መከሰቱ በነሱ ላይ የሚያመች የሆነውን ነገርን በማወቅ በእነዚህ ነገራቶች ነብያቶችን ማወቅ የሚባለው ነገር ይገኛል ነው ወይላ ሰዎችኛ ነብያቶችን አላየንም ነገር ግን በረሱል አለይሂ ሰላቱ ወሰለም በሌሎቹም ነብያቶች 124000 ባሉት ቢከድ በ124000 ነብያቶች ማመን ግዴታ ይሆንብናል አይተናቸው ነው እንደምናምንባቸው ላኪን መገለጫ የሆነ ባህሪያቶች አላቸው ያን መገለጫ ባህሪያቶቻቸው ማወቅ የማይገለጹበትን ባህሪ ማወቅና በእነሱ ላይ ጃኢዝ የሆነውን መከሰቱ የሚያመች የሆነ ነገር በማወቅ ነው ማለት ነው طيب ሁሉም ወደታች የሚዘረዘሩ ይሆናሉ ማለት ነው فالانبياء ነብያቶች هم እነሱ ናቸው صفوة الخلق الله سبحانه وتعالى የሰው ልጆችን አብልጧቸው የላቁ አድርጎ ነው የፈጠራቸው ላኪን ነብያቶችን ከነዛ ሁሉ ሰዎች صفوة አድርጎ ምርጦቹ አድርጎ ምንም አይብ የሌለባቸው አድርጎ خلقا وخلقا وصوتا
ሱራቸው አፈጣጠራቸውም ኹሉቃቸውም ጸባያቸውም ከذلك ድምጻቸውም ሁሉ ነገራቸው ያማረ አድርጎ ነው አላህ Subhanahu Wa Ta'ala ይላካቸው የሚያነውር ሰው ብድግ ብሎ እዚህ ቦታ ላይ እንደዚህ ነው ብሎ የሚያነውርባቸው የሆነ አይብን የማያገኝባቸው የሆኑ ጥርት አድርጎ አላህ የፈጠራቸው ነብያቶች ናቸው እና ሶፍወቱል ኸልቅ ከፍጡር ሁሉ ምርጦቹ ናቸው ሰለዋቱ ረቢ ወሰላሙሁ ዐለይሂም አላህ ሰላቱ ሰላም በነሱ ይሁንና በሁሉም ነብያቶች አርሰለሁም አላህ ሊዩዓልሙ الناس ሰዎችን እንዲያስተምሩ አላህ Subhanahu Wa Ta'ala ልኳቸዋል የላካቸው ለምንድን ነው ሰዎች እንዲያስተምሩ ነው ምንን መሷሊህ ዲንህም ወዱንያም ለነዛ ለሰዎች ለዲናቸው የሚጠቅማቸው ይሆናል አኺራቸው ላይ የሚድኑበት ፈላህ የሚወጡበትን መልካም ነገርና ወዱንያሁም ለዱንያቸው የሚበጃቸውን ነገር ለዲንም ለዱንያም የሚበጃቸውን ነገር እንዲያስተምሩ ነው አላህ የላካቸው እነዚህ ነብያቶች ታዲያ ወደ ህዝቦች የሚላኩ ኑ ያሉ የሚጣሩ ስለሆኑ ምርጦች አድርጎ ለየት አድርጎ እነሱን ፈጥሯቸዋል አላህ Subhanahu Wa Ta'ala ማዕከውንህም ከመሆናቸው ጋር ምን ከመሆናቸው ጋር የሰው ልጆች ከመሆናቸው ጋር ማለት ነው መላእክት አይደሉም ሌላ ፍጥረት አይደሉም ምንድናቸው ታዲያ ሰዎች ናቸው ማለት ነው ግን ምርጥ አድርጎ ነው የፈጠራቸው أرسلهم الله ليبلغ الناس مصالح دينهم ودنياهم ታዲያ ከዚህ ጋር ምን ይባላል ነብያቶችን አላህ የላከው لا إله إلا الله የሚለውን ብቻ ለማስተማር ነው አይባልም አንዳንዱ ዳዕዋ አደርጋሉ በሚል ስም እንዲህ አይነት ነገሮችን ሲናገሩ ይስተዋላሉ لا እንደዛ አይደለም ነገሩ لا إله إلا الله የሚለውን ብቻ ሊያስተምሩ አይደለም ከዲኑ በኩል ብንመለከት ሶላትንም ጾምንም ሌሎችንም ሙዓመላዎችንም ኒካህንም ሁሉ ነገር በዲናቸው ጠቃሚ ሆነ ነገር ይሄ ብቻ አይደለም በዱንያቸውም ከذلك እርሻን ያስተማሩት ንግድን ያስተማሩ ብረትን ቀጥቅጦ ቢላዋ መስራትን ግንባታን ቤት መስራትን ያስተማሩ ነብያቶች ናቸው ለዲናቸው ለዱንያቸው የሚጠቅም ሊያስተምሩ ነው አላህ ይላካቸው فهم ነብያቶች قدوة للناس ለሰዎች አርአያዎች ናቸው ولذلك لازم ሲባል فإن الله جملهم አሳምሯቸዋል የصفات الحميدة የተመሰገነች በሆነች ባህሪ والأخلاق الحسنة ጥሩ በሆነ ስነ ምግባር አሳምሯቸዋል ونزههم አጥርቷቸዋል عن الصفات الذميمة የተወገዘች ከሆነች ባህሪያቶች አጥርቷቸዋል አላህ Subhanahu Wa Ta'ala የሚወገዝ የሆነ ባህሪ የላቸው قال الله تعالى الله سبحانه وتعالى ብሏል ምን بعد أن ذكر عددا من الأنبياء ከነብያቶች የተወሰኑ ቁጥሮችን ከተጋቀሰ በኋላ ሁሉንም ነብያቶችን ስሞችን ባይሆንም ተወሰኑትን ከተጋቀሰ በኋላ ምን አለ وكلا فضلنا على العالمين ሁሉንም ነብያቶችን ከዓለማት አስበልጠናቸዋል በላጮች አድርገናቸዋል ይላል ምርጦቹና በላጮቹ ናቸው ነብያቶች ብሎ ማለት ነው طيب ታዲያ ይሄን ያክል ካየን ለነብያቶች ثابت የሆነው ነገር የተረጋገጠ የሆነው ነገር ሊገለጽበት ግድ የሚሆነው ነገር ምንድነው ከሚሉት ነጥቦችን ስንመለከት يجب للانبياء ለነብያቶች ግድ ይሆንላቸዋል የሰበተ ነው ሊገለጹበት የሚገባ የሆነ ነው ማለት ነው الصدق እውነተኝነት ሁሉም ነብያቶች እውነተኞች ናቸው ውሸታም የሆነ ነብይ የለም ለምን አይደለም የጌታው መልእክት የሚያስተላልፍ የሆነ ነብይ ከርና አንድ ሰው እንኳን ብልግ ብሎ እንዲህ ነገር ተከስቷል ብሎ ቢያወራ ተቀባይነትን አያገኝም ምን ከሆነ መጀመሪያ በውሸት የሚታወቅ ከሆነ ሲዋሽ አንዴ ተሰምቶ ድጋሜ በሌላ ቀንም ሲዋሽ ተሰምቶ ውሸታም መሆኑ ተረጋግጦ ከዛ በኋላ እውነት የሆነ ወሬ እንኳን ይዞ መጥቶ ቢነግረን አናምንም ያንሰው ለምን አይ እንደለመደ ውሸታም ነው ይባላል ታዲያ እንደዚህ ከሆነ በተራ ሰው በነብያቶች ላይ ይሳታዳ ይመጨራሽ ማመች ለምን
يا الله سبحانه وتعالى ملئكت ميزو متو لهزبوች ሲያደርሱ እነሱ ውሸታሞች ናቸው ከተባሉ ውሸታሞች ከሆኑ ከራሳቸው አወሩት ሊባሉ ይችል ነበር አላህ ያላላቸውን አሉ ሊባል ነበር ነገር ግን አላህ Subhanahu Wa Ta'ala ከእንዲህ አይነት አይብ አጥርቷቸው ሁሉም ነብያቶች ምንድናቸው እውነተኞች ናቸው ለዛም ሲባል አላህ Subhanahu Wa Ta'ala ምስክርነትን ሰጣቸው ምን ብሎ وما ينطق عن الهوى ከልብ ወለዱ አይናገርም ማለት ይሄ ሁሉም ነብያቶች ከልብ ወለዳቸው አይናገሩ إن هو إلا وحي يوحى وحي ورد الله ቢሆን እንጂ ከልብ ወለዳቸው አይናገሩም ስለዚህ የሚናገሩት ነገር አላህ ተናገሩ ብሎ ያዘዛቸውን ለህዝቦች እንዲያደርሱ ያዘዛቸውን ነውና ውሸት የሚባል ነገር አያመችባቸውም ነው እና እውነተኞች ናቸው يجب للأنبياء الصدق እውነተኝነት የሰበተ ነው فيستحيل عليهم الكذب በእነሱ ላይ ውሸት አያመችባቸውም لأن ذلك ምክንያቱም ይህ ውሸት የሚባለው ነገር ነቅሱን ጎዶሎነት ነው ጎዶሎ ነው ራሱም ምን የሆነ ዩናፊ የሚጻረር የሚጋጭ ሆነ መንሱበ ንቡወቲ የነብይነትን ደረጃን የሚጋጭ ሆነ ከነብያቶች ላይ የተከሰተ ቢባል በጣም ነውር የሚሆን እንዲህ አይነት ነገር ነውና የነብይነትን ሱብሃንአላህ ደረጃቸውን የሚጋጭ ስለሆነ ውሸት የሚባለው ነገር አያመችባቸውም ነው አላህ ሁላቸውም በእውነተኝነት አጥርቷቸዋል ነው ولأن الكاذب ምክንያቱም ውሸታም የሚባለው ነገር ውሸታም የሆነ ሰው لا يؤتمن አይታመንምና على نقل خبر የሆነ ዜናን የሆነ ወሬን በማስተላለፍ ላይ እንዲህ እኮ ተከስቷል ይሄ ነገር ሆኗል ብሎ ቢያወራ እውነቱን ነው ብሎ የሚቀበለው የለም ለምን لا يؤتمن على نقل خبر የሆነ ወሬን ውሸታም የሆነ ሰው አንስቶ ቢያወራን አብያ አመጡ እንዲህ ተብሏል እንዲህ ነው ቢለን ያ ነገር እውነት ነው ብለን አንቀበልም ለምን ምን የሆነ ከሆነ ውሸታም ከሆነ ማለት ነው فكيف ታዲያ እንዴት ነው ይሄ ውሸት የሚያመቸው ቢመን ይበልጉ الناس ለሰዎች የሚያደርስ ከሆነ ነብይ እንዴት ነው የሚያመቸው رسالة ربه የጌታውን መልእክትን ወደ ሰዎች የሚያደርስ በሆነ ነብይ ላይ ይህ ውሸት ይከሰታል እንዴት ሊባል ይችላል ጭራሽ ማመች ነው فكيف بمن يبلغ الناس ለሰዎች የሚያደርሱ በሆኑት እንዴት ነው ታዲያ የሚያመቸው رسالة ربهم የጌታቸውን መልእክት ويرشدهم እንዲሁም አመላካች በሆኑት ነብያቶች ላይ እንዴት ያመቻል ይሄ الى ما فيه خيرهم وصلاحهم ጥሩ ነገርና የሚበጃቸው የሆነው ነገር ወዳለበት ነገር አመላካች በሆኑት ነብያቶች ላይ ይውሸት እንዴት ነው ሊያመች የሚችለው ይሄ ጭራሽ የራቀ ነገር ነው አያመችም ነው ታዲያ ነብዩላህ ኢብራሂም አለይሂ ሰላም ጋር በተያያዘ የሚጠቀሱ ነገራቶች አሉ ወደታች ምን መጣበት ይሆናል ማለት ነው لا بد ግዴታ ነው من فهم መረዳቱ ما جاء في النصوص الشرعية በሸሪዓ ገለጻ በቁርአንና በሐዲስ የመጣ የሆነውን ነገር በሸሪዓችን ግዴታ ነው መረዳቱ አሉ بما يتعلق بالانبياء ከነብያቶች ጋር በተያያዘ መልኩ የመጣልን የሆነውን በአግባቡ መረዳት ያስፈልጋል ያለ አግባብ ተረድቶ ገደል እንዳይገባ ነው على وجه على ما بينه العلماء علماءዎች ባበየኑት ግልጽ አድርገው ባብራሩት መልኩ በቁርአንና በሐዲስ ስለ ነብያቶች የተገለጹ የሆኑ ዋና ገለጻዎችን ያንን የዑለማዎችን ማብራሪያ በደንብ መስማትና በዛ መልኩ መረዳት ግዴታ ነው ይላል بما يتوافق مع الأصول ያም ደግሞ ከኡሱል ጋር ከአቂዳ ጋር በሚስማማ መልኩ አቂዳ ጋር ኡሱል ጋር መሰረት የሆነው ጋር የሚጋጭ የሚመስል የሆነ አያ ወይንም ሐዲስ ከታየ ዑለማዎቹ ምን ብለውታል ወደሚለው መመለስ አስፈላጊ ይሆናል ማለት ነው ወኢላ
ቁርአን ነው ያስኩት እያለ ሐዲስ ነው ያስኩት እያለ ገደል የሚገባበት አጋጣሚ አለ ማለት ነው። ወልሐዘሪ እዛ ኋላ መልስና ላቡደ ሚነል ሐዘሪ ማለት ነው። መጠንቀቅም ግዴታ ነው። ሚማ ኑሲበ ኢላ በዕድ አልአንቢያኢ ወደ አንዳንድ ነቢያቶች የተጠጋ ከሆነው ነገር መጠንቀቅ አስፈላጊና ግዴታ ነው። ሚነል ቀሶሲል መክዙበቲ የተዋሹ ከሆኑ ቂሳዎች በነቢያቶች ላይ የተለጠፉ የሆኑትን መጠንቀቅ ግዴታ ነው። ዐለይሂም በነቢያቶች ላይ በነሱ ላይ ማለት ነው። ለምንድን ነው ይህን የለጠፉባቸው? ሊሱኢ ፈህሚ በዕድ ኑሱስ ሊሱኢ ፈህሚ ያለ አግባብ በመረዳት አረዳዳቸው መጥፎ በመሆን ማለት ነው። በዕድ ኑሱስ አንዳንድ ቁርአንና ሐዲስን ሙተሻቢህ የሆኑትን ሸሪዓዊ ገለጻዎችን ያለ አግባብ በመረዳት ራሱ በመሰለው በመረዳት ወይ ለገለ ራሱንም ሰውንም የከተተ ሰው ከእንዲህ አይነቱ መጠንቀቅ ያስፈልጋል። ቃለ አቡ ሐያን አልአንደሉሲ አቡ ሐያን አልአንደሉሲ የምንላቸው ታላቅ ዓሊም ናቸው። ተፍሲር ነህሩል ማድ የሚባለው ኪታባቸው ላይ ሁለተኛው ሙጀለድ ገጽ 469 ላይ ምን ይላሉ? ቀውሉ ኢብራሂም በል ፈዐለሁ ከቢሩሁም የሚለው የኢብራሂም ንግግር አሉ። ወለን ንግግራቸው ምንድነው የሚለው ነገር እንየው። ነብዩላህ ኢብራሂም አለይሂ ሰላም በተመለከተ አንዳንድ የሚባሉ ነገራቶች አሉና ምንድነው እሱ የሚለው እንመልከት። ረሱል አለይሂ ሰላቱ ወሰላም ከአቡ ሁረይራ በተያዘ ሐዲስ ነው ብለዋል ተናግረዋል። ምን አሉ? ለም የክዚብ ኢብራሂም ነብዩ አለይሂ ሰላም ቀጥ ኢላ ሰላሰ ከዘባቲን ዛሂሩ ሲታይ ምንድነው የሚመስለው? ነብዩላህ ኢብራሂም አለይሂ ሰላም ምንም ነገር አልዋሹም፣ ሶስት ነገርም ቢሆን እንጂ ይመስላል። ሱብሃንአላህ። አንዱ ምንድነው በል ፈዐለሁ ከቢሩሁም የሚለው ንግግራቸው ነው። ጣዖት አምላኪያኖች የሚሰሩት ምን አላቸው? ትልቅ የሆነ ጣዖት አለ። ትልቁን አንዱ ቦታ ያስቀምጣሉ። የእሱ ደግሞ ታዛዥ ሆኖ ምን አይታወቅም። ትናንሽ ጣዖቶች ደግሞ ከስር ያደርጋሉ። ብዙ የሆኑ ትናንሽ ጣዖቶች፣ አንዱ በጣም ትልቅ ነው፣ እሱ ዋናቸው ነው ማለት ነው። ከዛ እነሱ ባልነበረባቸውና ወደዛ በሚወጡበት ሰዓት ነብዩላህ ኢብራሂም አለይሂ ሰላም መፍለጫቸውን ይዘው መጡና ትናንሾቹን ጣዖቶችን ሙሉ በሙሉ ምን አደረጓቸው? ፈላልጠው ከስክስ ያደረጓቸው። ከዛ በኋላ ያንን መፍለጫቸውን መሳሪያውን ትልቁ ትከሻ ላይ ያስቀመጡት፣ ትልቁ ጣዖት ላይ ማለት ነው። እሱን ትተውት ከዛ በኋላ ሲመለሱ ከዛ ምን አሉ? ጣዖቶቻቸው ተከስክሰው አገኙ። ያ ኢብራሂም ይሆናል ብለው በማሰብ ምን አሉ? አስጠሯቸውና አንተ ነህ ወይ ብለው ጠየቋቸው። አንተ ነህ ወይ ብለው ሲጠይቋቸው ሱብሃንአላህ እሳቸው የሚገርም የሆነን ምላሽን ይበልጥ እንዲያስተነትኑ የሚያደርግን ለየት ያለን ምላሽን ሰጧቸው። ሱብሃንአላህ ትልቁንም የተውበት ምክንያቱም ለዛ ነበረ አንዱ ማለት ነው። አመተው በሚጠይቋቸው ሰዓት ምን አሉ? قالوا أأنت فعلت هذا بآلهتنا يا إبراهيم أنت إبراهيم هوي أنت نهندي بقيت وشاتش اللي يهنن يسرهو ولا تطيقوت انظروا ጌቶቻችን ብለው እየጠሩ ተከስክሰው ባቸው ጌቶቻችንን እየከሰከስከው አንተ ነህ ሆይ? ጥያቄው ራሱ ተመልከቱት። ከራሳቸው መከላከል የማይድኑ የሆኑን ከራሳቸው ላይ መከላከል የማይችሉ የሆኑትን ጌቶቻችንን አንተ ነህ እንደ ከሰከስክብን ብለው በዚህ መልኩ ይናገራሉ። ወአለ ነብዩላህ ኢብራሂም አለይሂ ሰላም ብለዋል በል ፈዐለሁ ከቢሩሁም هذا فاسألوه فاسألوهم إن كانوا ينطقون منالو بل فعله كبيرهم እዚህ ጋር ልብ እንበል። ይሄን የማይሰራው ትልቁ ነው በማለት ተናገሩ። ትልቃቸው ነው ይሄን የሰራው ምን ማለት ነው? ያ እዛ ጋር ያለው ፈልጧቸዋል ማለት አይደለም። ላኪን
كتابنا نيونا ليلوچن نملسالن ማለት ነው ምን አሉ አቡ ሐያን አልአንደሉሲ ይሄን የቁርአን አያ بل فعله كبيرهم ሚለው ምን ማለት ነው ሲሉ قول إبراهيم بل فعله كبيرهم ማለት አሉ وأسند الفعل ድርጊቱን እነዛን ጣዖቶችን መፈላለጥን ስራውን አስጠጓሉ ኢላ ከቢሪሂም ወደ ትልቀኛው ጣዖት ወደ ትልቁ ሌሎቹ ተፈልጠዋል ስለሆነ ወደዛ አስጠጋ على جهة المجاز በመጃዝ መልኩ መጃዝ ማለት ዘይቤ ማለት ነው ዘይቤያዊ ንግግር እንደዛ አይነት መልኩ አስጠጉ ምን እንላለን ለምሳሌ ቀለል ይልን ዘንድ ሶስት ሰዎች ቢኖሩ አንዱ ቁጭ ብሎ ሁለቶቹ ቆመው ከቆሙት ውስጥ አንደኛው የቆመውን ገፍትሮት የተቀመጠው ሰውዬ ላይ ቢጥለው ከዛ ምን ይላል አንተ ምንድነው ብሎ ሲናገር የወደቀበትን ሰው እኔ አይደለሁም እኮ እሱ ነው ይላል ያማርኛች ላይ ታወቀ ነው እኔ አይደለሁም እኮ እሱ ነው ይላል የወደቅኩበት እኔ አይደለሁም እሱ ነው የወደቀበት ማለት ነው እንዴ አይደለም እኔ አንተ ላይ ለመውደቂ ሰበብ የሆነው እሱ ነው ገፍትሮኝ ነው ማለት ነው እኔ አይደለሁም እሱ ነው ይባላል እንደዛ አይነት ንግግር መጃዝ ይባላል እና بل فعله كبيرهم አሏቸው ትልቃቸው እኮ ነው የሰራው ይሄንን ስራ ወደሱ ያስጠጉል ለምንድነው ታዲያ على جهة المجاز ነው በመጃዝ መልኩ ነው على جهة المجاز በመጃዝ መልኩ ነው ዘይቤ ማለት ነው አሁን ባልኳችሁ መልኩ لما كان سببا ስለሆነ ነው ወደሱ ያስጠጉት ወደ ትልቁ ስራውን ያስጠጉት لما كان سببا في كسر هذه الأصنام እነዚህን ጣዖቶቻቸውን ለመሰባበራቸው ነብዩላህ ኢብራሂም ያንን ጣዖቶቻቸውን ለመሰባበራቸው ሰበቡ እሱ ስለሆነ ነው እሱ ምንድነው وتعظيمهم وعبادتهم له الله تعظيمهم ለዛ ለትልቁ ጣዖት የሚያደርጉት የሆነ ማላቅ በጣም ያልቁታልና ያ ለሱ ያላቸው ልቅና የሚያልቁት ነገር وعبادتهم له እሱንም የሚገዙት አገዛዛቸው ያ ጉዳይ እንዲፈላልጡ አድርጓቸዋልና بل فعله كبيرهم ማለት ለሱ የምታደርጉት የሆነ ልቅናና ለሱ የምታደርጉት የሆነ አምልኮ ይሄንን እንዲከሰክሳቸው ገፋፍቶኛል ሰበቡ እሱ ነው ለሱ ያላችሁ ልቅናና ለሱ ያላችሁ አምልኮት ነው እንዲህ እንዳደርግ ያደረገኝ ማለት ነው وعبادتهم له ولما دونه من الأصنام ለሱ ያላችሁ ልቅና እንዲሁም እሱንና ከሱም ያነሱ ለሆኑ ጣዖቶች የምታደርጉት ማላቅና ዒባዳ አምልኮ እንዲከሰክሳቸው አድርጎኛል ማለት ነው እንጂ ምን ማለት አይደለም የሰራው በሐቂቃ እሱ ነው እያሉ ይዋሹ አይደለም እንظሩ ታዲያ ይህ ምንድነው ሶስት ውሸትን ከዘበ ኢብራሂም ሰላሳ ከዘባቲ በሚል የተጠቀሰው ዒባራ ምን ማለት ነው ኢብኑ ሐጀር ምን ይላሉ ይሄንን ይዘው ለሚሰማ ሰው አሉ ውሸት የሚመስል ሐቂቃው ሲታይ ግን ውሸት ያልሆነ ነው አሉ قال قولا يعتقده السامع كذبا سميو إن نقولون سمي هنا وسو وشت يمي مثل يهونا لكنه إذا حقق لم يكن كذبا نقولون سيارة قدوت قن وشت يالهونا نقر مالت نجي نبي الله إبراهيم عليه السلام سوست وشت واشتوال مالت سيهون لا سميو وشت يمي مثل نقر قن እውነቴ ሆነ ንግግርን ተናግረዋል ማለት ነው ابن حجر በዚህ መልኩ እንዳስቀመጡት ሌሎች ሙፈሲሮች ማለት ነው طيب بل فعله كبيرهم የሚለውን አሁንም ቁርአኑ ላይ በእንዴት አድርገው ነው ያስቀመጡት የሚለውን ከተመለከትን ሱብሃንአላህ በሚገርም ሁኔታ እነሱ እንዲረዱ አድርገው ምላሽን ሰጧቸው بل فعله كبيرهم هذا فاسألوهم ጠይቋቸው የሰራው እሱ ነው ያ ማለት እንዲህ እንደከሰከሳቸው ሰበብ የሆነው እናንተ ለነሱ የምታደርጉት ልቅና ነው የምታለቁትና ዒባዳችሁ ነው ካሉ በኋላ
فاسألوهم إن كانوا ينطقون የሚናገሩ እንደሆነ ጠይቋቸው እስኪ እነሱ ነው አላቸው። ይሄው ጌቶቻችን ናቸው ትሉ የለ እንዴ? ይጠብቁናል ትሉ የለ እንዴ? ከራሳቸው መከላከል ያልቻሉ እስኪ ይናገሩ እንደሆነ ጠይቋቸው አሉና ነብዩላህ ኢብራሂም አለይሂ ሰላም ተናገሩ። ምን ማለት ነው ይሄ? እናንተ አብዳችኋል ወይ? የማይናገር የሆነ ነገር ከራሱ ላይ ችግርን የማይመልስ ጥቃትን የማይመልስ የሆነን ጥቃትን መመለሱ ይቅርና ደግሞ የደረሰበትን ነገር እንኳን እንዲህ ደርሶብኛል ብሎ መናገር የማይችልን ነገር እንዴት ይጠቅመኛል ብላችሁ እንዴት ይረዳኛል ብላችሁ ትገዛላችሁ በሚል በዚህ መልኩ ኢንካር አደረጓቸው ማለት ነው። እንظሩ ሌላኛውስ ከተጠቀሱት ነገራቶች ውስጥ አንዱ ምንድነው? ነብዩላህ ኢብራሂም አለይሂ ሰላም ምን ብለዋል የሚል ነው። ኢኒ ሰቂም ብለዋል። ኢኒ ሰቂም ብለዋል የሚል ነው። እነዛ ሰዎች ወደ አምልኮ ቦታቸው ይዘናችሁ እንሂድን ሀያ ሲሏቸው ወደ በዓላቸው ማለት ነው ኢኒ ሰቂም አሉ። እኔ ታማሚ ነኝ ነው፣ ህመምተኛ ነው፣ ያሞኛል ማለት ነው። ከዛስ ምን ማለት ነው? ይህ የምታደርጉት ድርጊት ከአላህ ውጭ የምታደርጉት አምልኮ እንድታመም ያደርገኛል፣ ይህ ውስጤን የሚያሳምም የሆነ ነገር ነው አንዱ ትርጉም። በሌላ መልኩ የተረጎሙትም ወደፊት እመሞትበት የሆነውን ህመምን እታመማለሁ ማለት ነው። كذلك እዚሁ ቁርአን አያም ላይ ከመጣን በል ፈዐለሁ ከቢሩሁም የሚለው በል ፈዐለሁ መን ፈዐለሁ ከቢሩሁም ብለው ነው የቀጠሉት ይላል። የሰማቸው ሰውም አለ ይላሉ። ይሄንና ማን ነው የሰራው ይሄንን ሲሉ በል ፈዐለሁ መን ፈዐለሁ እሱንስ የሰራ ሰርቶታል። ከቢሩሁም هذا فاسألوهم انظروا በዚህ መልኩ አስቀምጠውታል። ሲጠይቋቸው ምን አሉ? ማን ነው ሲሉ ቀስ ብለው እነሱ በል ፈዐለሁ መን ፈዐለሁ እሱንስ የሰራ ሰርቶታል ብለው ሌላው ንግግር ቀጠሉላቸው። አጠገባቸውም የነበረ ሰው የሰማቸው አለ። ይሄንን እዚህ ላይ ተቅዲር አለ ቁርአኑ ላይ እና ነብዩላህ ኢብራሂም አለይሂ ሰላም አልዋሹም። ሶስተኛው ሳላህ የምትባለው ባለቤታቸው ማለት ነው አንድ ፋጅር የሆነ ንጉስ ነበረ። ባልና ሚስቶችን ካየ በጣም ፋጅር ከመሆኑ የተነሳ ሚስቶቹን እየነጠቀ ፋሂሻን የሚፈጽምባቸው የሆነ ነው። እዛ ነብዩላህ ኢብራሂም አለይሂ ሰላም ሲጠይቃቸው ምን አሉት? እኽቲ አሉት፣ እህቴ ናት አሉት። እህቴ ናት ምን ማለት ነው? አይ ሚስት አይደለችም ማለት አይደለም። ኢነመል ሙእሚኑነ ኢኽዋ ስለሚባል ሙእሚኖች ወንድማማቾች እህትማማቾች ናቸው። لذلك እህቴ ናት በምን በዲን በኩል ማለት ነው። በዚህ መልኩ ተናግረው ታዲያ ሶስት ውሸትን እየተባለ የሚባለው ሶስት ውሸትን ዋሽተዋል አይደለም። ውሸት የሚመስሉ ዛሂሩ ሲታይ ግን እውነት የሆነ ንግግርን ተናግረዋል ማለት ነው እንጂ ነብዩላህ ኢብራሂም አለይሂ ሰላም አንድንም ውሸትን አልዋሹም። እና በነብያቶች ላይ የሚከተፉ የሚዋሹ የሆኑ በጣም ብዙ ነገራቶች አሉ። እነዛ ሁሉ መጠንቀቅ ያስፈልጋል ማለት ነው። ሁሉንም የሚጠቀሱ ነገራቶችን ከሸሪዓ አንፃር ምን ይመስላል ማስረጃ አለው ወይ ብለን በስርዓት ሳናረጋግጥ ነገራቶችን ማራገብ የለብንም ማለት ነው። يجب للأنبياء ለነብያቶች የሰበተ ነው የተረጋገጠ የጸደቀ የሆነ ነው። الأمانة አደራን ጠባቂነትን ታማኝነት የጸደቀ የሆነ ነው ለነሱ በዚህ የሚገለጹ ናቸው። ويستحيل عليهم በነሱ ላይ አያመችባቸውም። الخيانة ማጭበርበር ታምነው የሆነ ነገር ተቀምጦላቸው ያን ነገር አጭበርብረው ምን አረጉ? ሰውን አታሉም። ويستحيل عليهم በነሱ ላይ አያመችም። الخيانة ማጭበርበር ያን አማናን አለመጠበቅ ማለት ነው። فلا يأكلون አይበሉም أموال الناس የሰዎችን ገንዘብ አይበሉም بالباطل በባጢል ያለ ሐቅ ማለት ነው።
አይበሉም وإذا استنصحهم شخص የሆነ ሰው ምከሩኝ ብሎ ምክርን ከነሱ ሲፈልግ نصحوه ولم يغشوه ይመክሩታል አያታልሉትም አሁን ለምሳሌ የልብስ ነጋዴ ልትሆኑ አዲስ ልትከፍቱ መታችሁ የልብስ ነጋዴዎችን ጠይቅ እንዲህ አይነት ቤት ልከፍት ነበረ እስኪ ምከረኝ ብላችሁ ነሲሃ ከሱ ብትፈልጉ ተቃራኒ የሆነ ነገርን ሊመክራችሁ ይችላል ለምን ገበያው ከሱ ጋር እንዳይልበት ሌሎችንም ሰዎችን ብትመክሯቸው በሆነ መንገድ እንዳታልፏቸው በማጭበርበር መልኩ ሊመክሯችሁ ይችላሉ ነብያቶች ግን እንዲህ አይነት ነገር አያመችባቸውም ከነሱ ምክር የፈለገን ቀጥተኛው ምክርን ይመክራሉ አማናን ይጠብቃሉ ሂጅራ እንኳን ባደረጉበት ሰዓት ረሱል አለይሂ ሰላቱ ወሰለም የሰዎች ንብረት እሳቸው ጋር ነበር حتى ኩፋሮችም ታማኝነታቸውን ስለሚያውቁ እምነታቸውን ያልተከተሉ የሆኑትም እንኳን እቃዎችንና አማናዎችን እነሱ ጋር ያስቀምጡ ነበር ረሱል አለይሂ ሰላቱ ወሰለም ግን ሂጅራ ታዘው በሚሄዱበት ሰዓት ቦታቸው ላይ ማን አድርገዋል እንደሚታወቀው ሰይዱና አሊን እዚህን የቦታ ላይ ተኛ ብለው እሳቸው ቦታ ላይ እሱን አስተኝተውት ነው እኮ ይሄዱት ለምንድነው ያን ያደረጉት የሰዎች አማና እሳቸው ጋር የተቀመጠ ስላለ እዚህ ጋር ተኛና የሰዎችን አማና ሰተህልኝ ነው የምትመጣው ብለዋቸው ነው እንظሩ ከሀገራቸው እያስወጧቸውም እንኳን አማናን ይጠብቃሉ እነዚህማ ጥላቶቼ ናቸው እኔን ከመካ እንደወጣ ያደረጉኝ እንዴት ነው የነሱን አማና መጠበቀው ገንዘቦቻቸውን ይጀባቸው ሄዳለሁኝ አላሉ ጥላታቸው እንኳን ቢሆኑ አደራን ጠባቂ ሆኑ ናቸው ነብያቶች ነው አታልሉም አያጭበረብሩም الله سبحانه وتعالى بسم الله نسألك يدرجن اللهم علمنا علما ينفعنا وانفعنا بما علمتنا وزدنا اللهم علما وارزقنا فهما برحمتك يا ارحم الراحمين